ሰላም እንዴት ናችሁ? ታዲያስ አዲስ ሪቪው ተጀምሯል። ምን ያሰብኩኝ ነበር እንግዲህ ብዙዎቻችን እኔንም ጨምሮ የቤት ባለቤት መሆን ማይፈልግ ሰው አለ ብዬ አላስብም። ነገር ግን ዋጋው ትንሽ ኪስ ቆንጠጥ ስለሚያደርግ ብሩም ሲገኝ ደግሞ ከየትኛው ታማኝ ተቋም ነው ቤት የምገዛው የሚለው ነገር ለብዙዎቻችን አሳሳቢ ነው ብዬ አስባለሁ። ዛሬ ግን አንደኛ ኪሳችንን በማይጎዳ ገንዘብ ቤት ማግኘት እንደምንችል ከዛው ውጭ ደግሞ ኦሬዲ ግንባታቸው የተጀመሩ ቤቶችን እየሰራ ያለ አንድ ተቋም እንዳለ ሰምቻለሁ። እኔም ማወቅ ስለምፈልግ እስቲ ከኔ ጋር አብራችሁኝ ሁኑና ሙሉ መረጃውን እናሳያችሁ። ሰላም ሰላም እንዴት ነህ? ሰላም ነው ሰላም ነው ዛውሪ መስከረም እንኳን ደህና ቆይ ሰላም ነው እንዴት ነህ? ዛውሪ መስከረም አለን ቤቶቻችን ያየሁኝ ነበር እንደዚህ ነው? አዎ ሳምፕሎቹ በዚህ ሞድ ናቸው ፍሎር ፕላናቸው ነው እናንተም እኛን እስከመጎበኙ ድረስ በጉጉት እየጠበቅን ነበር በድጋሚ እንኳን ደህና መጣችሁ እናመሰግናለን እንተዋወቅ እስኪ እሺ እኔ እሸቴ ይባላለሁ የዲኤምሲ ሪል ስቴት የሽያጭ አማካሪ ወይም ደግሞ ሴልስ ኮንሰልታንት ነኝ ተሸላሚ ሴልስ እንደሆነ ከሰብቻለሁ አዎ ስንት ቤት ሸጣ እንደሆነ ይጣራል ያው በቁጥር ደረጃ ታውቃ ነው ታውቃል በቁጥር ደረጃ ታውቃል በቁጥር ደረጃ አላውቀው ብዙ ነው ማለት ነው የሆነ ኳርተር እየተባለ ኦልሞስት ወደ 3 ወደ 4 ዋንጫዎች ምናምን አካባቢዎችን በዚህ ድርጅት ውስጥ ከገባው ከዚህ ከዲኤምሲ ብቻ 4 ዋንጫዎችን እኔ ደግሞ ከገዛው 5ኛ ዋንጫ በለው አንቺ ብቻ በሚወጣው አንቺ ትገዢ ከዛም በላይ ይሆናል በጣም እናመሰግናለን ዛሬ እንግዲህ ለታዲያስ አዲስ ተመልካቾች ኪስ በማይጎዳ ዋጋ ቤት መግዛት ትችላላችሁ እኔም እስቲ ያለውን አማራጭ ልይና አብረን እንገዛለን ብዬ ነው ተመልካቾችን ይዣቸው የመጣሁትና አጠር አድርገህ ስለ ዲኤምሲ ንገረን ዲኤምሲ ሪል ስቴት ምን አይነት መኖሪያ አፓርትመንቶች ነው ለደንበኞች ገምቶ የሚያስረክበው ከዚህ በፊት ቪላዎችን ወደ 42 የሚደርሱ ቪላዎችን ለደንበኞቻችን ገንብቶ አስረክቧል አሁን ላይ መኖሪያ አፓርትመንቶችን እዛው በኮምፓውንድ ውስጥ ያሉ ወደ 18 ቢልዲንጎች ባለ 25 ወለል አፓርትመንቶችን ነው ለሽያጭ በ10% ቅድመ ክፍያ ብቻ ይዞ የመጣው ዲኤምሲ በዚህ አመት ላይ ይዞት የመጣው ነገር ምንድነው አንደኛ በኮምፓውንድ ደረጃ ነው ይዞ የመጣው ሁለተኛ የሁሉንም አቅም ባገናዘበ መልኩ ነው ይዞ የመጣው ሁሉንም አቅም ያገናዘበ ነስርሽ ምንድነው ከዝቅተኛ ካሬ አማራጭ እስከ ከፍተኛ ካሬ አማራጭ ያም ከዝቅተኛ የገቢ ምንጭ እስከ ከፍተኛ የገቢ ምንጭ ያላቸው ሰዎች እንዲሳተፉበት አድርጎ ነው ይዞ የመጣው ዲኤምሲ በዚህ ላይ እየታደርጓል ማለት ከስንት ብር ይጀምራል እስኪ ንገረኝ በብር ደረጃ ኦልሞስት ከ560 ሺህ ብር ጀምሮ ማንም ሰው በቀላሉ 560 ሺህ ብር ጀምሮ ታው እውነት እናረጋግጠው ይሆናል እሱን በማስረጃ እንናገራለን ምንድነው ደግሞ ሌላ በተለይ ለዲያስፖራው 50 ባንክ ብድሮችንም አመሻሽተናል 50%ን በባንክ 50%ን በራሳቸው እንዴት አድርገው ነው የሚከፍሉት የራሳቸውን 50% እስከ 3 አመት ኦር እስከ 2 አመት ከ6 ወር እስከ 3 አመት ባለው ጊዜ ከፍለው ይጨርሳሉ ቀሩን 50% ባንኩ ይሸፍንላቸውና እነሱ ቤታቸው ውስጥ እየኖሩ ከፈለጉ ያከራዩ እስከ 20 አመት ባለው ጊዜ ውስጥ ከፍለው እንዲጨርሱ አድርገን እናመቻቻለን ማለት ነው ይሄ እንግዲህ በጣም ለቤት ገዢዎች በጣም ጥሩ መረጃም ጥሩ ማጋጣሚ ይመስለኛል ስለዚህ እኔም ትንሽ እየጓጓው ስለሆነ በደንብ ደግሞ መሬት ላይ ያለውን ነገር ማየት ማመን ነው ይላል ያገሬ ሰውና ሳይት ላይ ያለውን ነገር ደግሞ በደንብ እንይና እንወስን አይመስልም በጣም ሰላም
እንዴት ነው? ዮሐንስ ይባላል። እንግዲህ ሳይት ሲገባ ያው ሄልሜት ግዴታ ነው ለሴፍቲ። እሺ እንግዲህ ናፍቆትዬ ቅድም ወደ 65395 ሜትር ስኩዌር ላይ የሚያርፈው መንደራችን ሳይታችን በአጠቃላይ ወደ 18 ህንጻዎችና ከዚህ በፊት ቅድም ላይ እንደገለጽኩልሽ ወደ 42 ቪላዎች አሉ ተገንብተው የተጠናቀቁ በአባወራ ደረጃ ከ4000 አባወራ በላይ የሚይዝ ከተማ ነው። ሙሉ ሰርቪስ ያለው የተለያዩ ፋሲሊቲዎች ያሉት ማለት ነው። ይሄ ነው ግቢው። እንዴት አገኝሽው? በጣም ሰፊ ነው። ከጠበቅኩት በላይ በጣም ትልቅ ነው። ያው ጫማ ማስቀይሮኛል እንደምት በጣም ትልቅ ነውና ምን ላይ ደርሷል አሁን ግንባታው? የአፓርትመንቶቹ ግንባታ ምን ላይ ነው ያለው? እሺ ወደሱ ስንመጣ ቀደም ላይ እንደነገርኩሽ በማስታወቂያ ዋጋ እየተሸጡ ያሉ መንደሮቻችን 18 ህንጻዎች በ5 ሞል ወይም ደግሞ በ5 ሎት ነው የከፋፈልናቸው። ከ5ቱ ሎት 1 የመጀመሪያው መንደር አንድ ብለን የምንገልጸው 4 ህንጻዎች እዚህ በመጀመር ላይ ይገኛሉ። ሌላኛው እዛ ጫፍ ላይ ሲ ታይፕ የሚባለው ከቪላዎቹ ወደዛ በኩል ያለው ሎት 5 የሚባል አለ። 18 ህንጻዎች በ5 ሎት ነው የከፋፈልነው። ሎት 1 ሎት 2 ሎት 3 እና ሎት 4 ሎት 5 ላይ። ስለዚህ አሁን ሎት 1 ላይ 4 ህንጻዎች ይገኛሉ። A1 A2 A3 A4 የሚባሉት እንግዲህ A1 እንደምታዩ እዚህ ላይ ደርሷል። A1 የሚባለው ብሎክ ነው። ከታች ወደ 5 ቤዝመንቶች ይኖሩታል። ወደ ላይ 8ኛ ፍሎር ላይ ደርሷል ማለት ነው። አሁን ይህ ህንጻ እዚህ ለመድረስ ኦልሞስት 3 ወር 4 ወር ነው የፈጀበት። እንደሰማሁት ከሆነ ሸቲ ግንባታ ለመጨረስ ብዙ ጊዜ አይፈጅባችሁም ቶሎ ነው የምትጨርሱት ተብሏልና የተለየ ቴክኖሎጂ እንደምትጠቀሙም ሰምቻለሁ። ምንድነው ግንባታው ቶሎ እንዲያልቅ የሚያደርገው ቴክኖሎጂ? ይህ አዲስ ቴክኖሎጂ የሚባለው አልሙኒየም ፎርምወርክ ቴክኖሎጂ ነው። ምናልባት ከዚህ በፊት የምንጠቀመው ውድ ፎርምወርክ የሚባል ነበር። ውድ ፎርምወርክ ማለት ፓኔል የሚባለው ማለት ነው። የጣውላ የሚባለው ማለት ነው። አንድ ኮንክሪት ከተሞላ በኋላ ዲታች ለማድረግ ከዚህ በፊት የነበረው 27 ቀን ነው የሚጠበቀው ጣውላ በሚሆንበት ጊዜ። ይሄ አልሙኒየም ፎርምወርክ በሚሆንበት ጊዜ ግን ዲታች ለማድረግ ቀድም 27 ቀን ይፈጅበት የነበረውን ኮንክሪቱ ከተሞላ በኋላ ማክሲመም የሚጠበቀው ኦልሞስት 5 ቀን ነው የሚጠበቀው። ስለዚህ አንድ ፍሎር በ5 ቀን መስራት እንደማለት ማለት 27 ቀን ወደ 5 ቀን በጣም ሰፊ ልዩነት ነው። በጣም ዋናው ዓላማው ምንድነው? በዚህ ሰዓት ምንድነው በጣም ብዙ ሪል ስቴቶች አሉ። ግን ትልቁ ችግር ምንድነው? ሪል ስቴት ላይ የማስረከቢያ ጊዜ ነው። ትክክል። ዋና ዓላማው ምንድነው? ይሄ የማስረከቢያ ጊዜ ሾርት ማድረግ ነው ማለት ነው። እንግዲህ አሁን ያለንበት ግቢ እንደነገርከኝ ከሆነ በጣም ሰፊ ካሬ ሜትር ላይ ያረፈ ነውና ምን ያህል ጊዜ ይጠበቃል ተጠናቆ ለደንበኞች ለማስረከብ? ለዚህ የተነደፈለት ኦልሞስት ወደ 19 ወራት ነው። 19 ወራት ውስጥ ለማስረከብ ነው። ግቢውን በአጠቃላይ በ36 ወራት አጠቃላይ ግቢውን አስመርቆ ኦልሞስት የውስጥ ስራዎችን ጨርሶ ለዛ ዝግጅቱን የጨረሰው ለዛ ነው። ሰፊ ግቢ ነው። ብዙ መሰረተ ልማቶች እንደሚኖሩትም ሰምቻለሁና ግቢ ውስጥ ምን ይካተታል? ምክንያቱም እንደነገርከኝ በጣም ብዙ ነዋሪዎችን የሚይዝ ግቢ እንደመሆኑ መጠን ምን ነገሮች ይኖሩታል? በጣም አሪፍ እንደነገርኩሽ አንደኛ ምንድነው ሪል ስቴት ያው ሲንግል አፓርትመንት እና ኮምፓውንድ አፓርትመንት የሚባል አለ። የኛ ኮምፓውንድ አፓርትመንት ነው። ኮምፓውንድ አፓርትመንት ሲባል የተለያዩ ፋሲሊቲዎች ይኖራሉ። ልክ አንቺ እንደጠየቅሽ ማለት ነው። እነዚህ ፋሲሊቲዎችን ለምሳሌ ግቢ ውስጥ በአጠቃላይ 5 የመዋኛ ገንዳዎች ይኖሩታል። በእያንዳንዱ ሎት ላይ አንዳንድ መዋኛ ገንዳ በአጠቃላይ በ5 ሎት ነው ከፋፈልን 5 የመዋኛ ገንዳ ይኖራል ማለት ነው። ከምድር በታች 5 ቤዝመንት ይኖራቸዋል። ያም ለሁሉም አባወራ በቂ የመኪና ማቆሚያ እንዲኖራቸው በሚል ሐሳብ ማለት ነው። ሌላኛው እያንዳንዱ ብሎክ በሙሉ 5 ሊፍቶች ናቸው የሚኖሩት። ያም 4 ፓሴንጀር ሊፍት፣ 1 ሰርቪስ ሊፍት ማለት ነው። 4 የሰው 1 የቃል። ሌላኛው የልጆች መጫወቻ ፕሌግራውንድ፣ ባስኬትቦል እነኚህ ፋሲሊቲዎችን ሙሉ ያሳካ። ሌላኛው ምንድነው በዚህ ዘመን እየተስፋፉ የመጡ የኤሌክትሪካል መኪና መሙያ ቻርጀሮች እነሱ ስቴሽኖችም ተዘጋጅተዋል ማለት ነው። መሀል ከተማ ነው ያለው ማለት በሚቻል ደረጃ ነው ያላችሁበት ቦታና እንግዲህ ነዋሪዎች በጣም የሚያምር አይነት እይታ እንደሚኖራቸው ገምታለሁ። በጣም ወርሌጅ ፕላስ 25 እዛ ላይ ደግሞ ከፍ ባለ ቁጥር በአሁን ሰዓት ምንድነው ጀስት ውጭ ላይ በተለይ ዲያስፖራዎቹ እኛ ጋር ቤት የሚገዝከታች አይደለም ከላይ ነው የሚፈልጉት። ለምን ከፍ ባለሽ ቁጥር ቪው ያምራል። ሳይታችን ራሱ በራሱ ያለው የኛ ከፍታ ላይ ነው። ሂልሳይድ የመኖሪያ መንደር በመባል የሚታወቀው ተራራ አጠገብ ያለ ሳይት ነው። ስለዚህ ቪጂታው በጣም የሚያምር ቦታ ነው። አሁን ራሱ ከፍ ያለን ነው የሚመስለኝ። በጣም ብዙ ነገሮች እያየሁ ነው። እውነት ነው። ከፍ ያለ ቦታ ላይ በጣም ብዙም ይወድልን ሎኬሽናችንን በጣም ተመራጭ አድርገው። አዎ ዳውንታውን መሀል ከተማ እንደመኖር ነው እዚህ አካባቢ መኖር። ከ4000 ቤት በላይ ነው ይዞ የመጣው። ኦልሞስት ወደ 3000 ቤቶች ናቸው የሚቀሩት። ከታች ሱቆች አሉ፣ የንግድ ሱቆች ማለት ነው፣ ሞል ናቸው። እዚህ ከፍ ያለ ቦታ ላይ ራሱን የቻለ አንድ የገበያ ማዕከል ስለሚሆን በጣም የሚያምር መንደር ነው። ሱቆቹ ላይ መሳተፍ ይችላሉ። ከዚህ በፊት ወደ 42 የሚደርሱ ቪላዎች ገንብተን አስረክበናል ብዬሻለሁ ለደንበኞቹ። እስቲ እነሱ ምናልባት እንዴት አድርገን ነው ከዚህ በፊት ለደንበኞቻችን ያስረከብነው ማየት እንችላለን? ወደ እነሱ ልሰድሽ። በጣም ደስ ይለኛል።
ይሄ ሳይት እንግዲህ እንደነገርኩሽ በጣም ነው የሚያማምሩት ሁሉም ያስ ስክላታኖቹ ይቆሙት ይሄ ልጅ ቲክቶከሩ ልጅ አይደል እንዴ አው እዚህ አካባቢ ነው የምታይ እኔ እንጃ ይሄን ስሙን ናዩት ባለቤቱ ጋር እንትን ይሰራሉ ቲክቶክ ምናምን ይሰራሉና በጣም ደስ የሚሉ ካፕሎች ናቸው ዴምሲ ነው የሚኖሩት የምን በቅርብ ነው ያዩዋቸው ከሆነሽ ከቀይ ቀጠን ካልሽ ልጅ ጋር እንደዛ ሳይሆን ተቆር ያለች ወፍራም ባለቤቱ ግን እንደዛ አይደለም ባቢና ግሬስ ነው የሚባሉት ቲክቶክ ላይና ቀላ ያለች ቀጠን ያለች እንጃ እኔ የማውቀው ተቆር ያለች ወፍራም አራት ቀለ የምር ሃሎ እንዴት ናችሁ ሰላም ናችሁ ምን ያረጋችሁ እዚህ ዴምሲ ፕሮግራም እየሰራ ነው አይ ስለኔ ተወሩ ሰምቻችኋል ምንድነው አይ ቲክቶክ ላይ አቋለው ምናምን ያልኩት ነበር ለሱ ቲክቶክ ታዲያ እየተከታተላችሁ ወንድሜ ይቅርታ እዚህ ጋር እንትን እያለ ነው ስላንታ አይደለም እያወራን ያለ ነው እሷ ምን አለ ማን አንተ ቆይ ሲጀምር ቆይ አይደለም ተረጋጋ ባቢ በጣም እየተቆጣ ነው እኔ ቲክቶክ ላይ መጀመሪያ እናስረዳ ለብሮ ከሰኛ አባቴ አይደለም ቆይ ተረጋጋ ቆይ ተው እኔ ላስረዳ እኔ ስታልፋየውና ለሱ አቋለሁኝ ያልኩት ነበርና እዚህ ነው ወይ የሚኖረው ብዬ እየጠየቅኩት ነበር ኮበር ድረስ መጣችሁ ለምን ተከታተሉ ለምን ከርሰኝ እኛ ቤቶቹን ነው እኮ የቀረጽን ያለ ነው አንተ አይደለም ሰምቻችኋል አጥፋው ካሜራውን ለማንኛውም ተረጋጋ አባቴ ይሰማል እንዳትነካኝ ቆይ ተው አይደለም ባቢ ተረጋጋና እኔ ላስረዳ አንተን አይደለም የቀረጽነው ስላንተ የሚያወራ ነው ምንድነው ስለሱ እንደዚህ ነው ቲክቶክ ላይ አቋለው ፈቃዳላችሁ እሱ የድርጅቱ ሴልስ ፈቃዳለ እኔ ዲም ሰርቪስ ይያጫው ልትወጥ ትችላለህ እንደዚህ ያለው ነገር የሚሰራው ካሜራ አንተ ለምን ነው የማታቆመው ካሜራውን ራስህ አንዴ ያዝላል አይደለም ባቢ ተረጋጋና እኔ ቲክቶክ ላይ ስለማቃችሁ ከሚስት ጋር ደስ ስለምትሉ ስለሱ እኔ ስራ እየሰራው ነው እዚህ ስራ እየሰራው ነው እኔ አታውቀኝም እኔ ጋዜጠኛ ነኝ እኮ አይደለም እንዴ ባቢ በስነ ስርዓት አናግረኝ እንጂ ምን ሆነ ነው ካሜራ ደቅነሽ ነው እንዴ በስነ ስርዓት አናግረኝ እሺ ያጠፉልሃል አጥፋላቸው ግን አጥፋው አንተ አሰማም እንዴ አጥፋለት ስለማታችሁ እየቀረጣችሁ እኔ አንተ ቤት ሆኖ አላውቅም እኛ የቤቱን ሪቪው ነው ካሜራ ሶስት ካሜራ ደቅኖ አደንቃለሁ አይደል እንዴ ጊዜ ደንበኞቻችንን የምናሳየው በዚህ መልኩ ነው የምናስጎበኘው ያሉትን ከዚህ በፊት ያስገነባናቸው ከዚህ በፊት ሳይት ላይ ያሉትን ካሜራውን አስቁሚልኝ እሺ አጥፉለት ያጠፉልሃል እሱ ግን በጣም እየተቆጣ ነው እኛ ስለምንወድህ ነው እኮ ከግሬስ ጋር የምትሰሩትን ምናምን ስለማይ ነው ግሬስ ምናምን አይደለም ስለምንወድ ተብሎ ካሜራ ተይዞ ሰው ቤቱ ሲገባ ሰው በሰላም መኖር አይችልም እንዴ ይሄ እኮ ፐርሰናል ላይፍ ነው አይደል አው ይገባኛል ነገር ነው እኮ ረዳለሁ እኮ በቃ ካሜራ ደቅናችሁ ስለምንወድ ነው ምናን ይያሉ እንደዚህ አይነት ማውራት ምን ላይ ነው የምንለቁት ይሄን እሺ ቆይ አንተ ግን በጣም እንደለቁት ፐርሰናል ላይፍ ነው አትቀረጹኝ መብቴ እኮ ነው አትቀረጹኝ አንተ እንዳነካኝ በእናትህ እንዳነካኝ አዳምጠንኛል ምን ተልካችሁ ነው አይደለም ምን ልታረግ ነው አይደለም ማንንም አላከኝ ምን ስራዬ ነው እየሰራው ያለው ሲጀመርታችሁ ምን የደበከው ነገር አለ ምን ማለት ነው የደበከው ነገር አለ ስለዚህ ማንንም አላወራ ምን ያስራችሁ እስኪ ለቀቀው ምን ሊያረግ ነው እስኪ ልካኝ ህይወቴን ልታመሰቃቅሉ ተልካችሁ ነው ሲጀመር እንግዲህ ሶሻል ሚዲያ ላይ ሚስቴክ አለ ስትል ነበር እዚህ ከማጋ እንደሆንክ ማን ያውቃል ምን ማለት ነው ከማጋ እንደሆንክ ስለ ሰዓት ያዝ ይኸውልህ ስለ ሰዓት ያዝ የምር ታቁምልኝ ለምን ታቁምልኝ አንተ እስኪ ምን ሊያረግ ነው እሸቴ ልቀቀው እስኪ እከሳችኋለሁ ምን ልታረግ የምር ነው ከሳችሁ ለምን ነው የምትከሳችሁ መብቴ እኮ ነው ማንንም አልቀረጸም ቤቱን ላይ ቀረጽ ነው ይሄ ነገር ሲጀምር በተደጋጋሚ እየተደረገ ነው ማለት ነው በተደጋጋሚ እየተደረገ ነው አርፋችሁ ተቀመጡ ለላኩሽ ሰዎች ነገራቸው ማንንም አላከኝ ምን ተደብቀ የምታረገው ነገር አለ እንደማይወጡ ነገራቸው ተደብቀ የምታረገው ነገር አለ ታዲያ ምን ያስፈራሃል ማንንም አልቀረጸም ተባልክ አይደል ቤት ነው የምታረገው አንተ ለምን አታቆመው ካሜራ ቀረጸም ተባልክ አይደል ማንንም አልቀረጸም እኮ ኧረ በእናትሽ ከየት እንደመጡ ነው ምንም አልሰማሉኝ እኮ ማናቸው እነዚህ ሲጀመር ቤት መጥተው የሚቀርጹት ናፍቂ እኮ ነች ማናት ናፍቂ እንዴ ታውቂያቸዋለሽ የኔ ቆንጆ በጣም ይቅርታ አልተግባባንም በእናትሽ ከባቢ ማን አንቺ ነሽ ፍቅርሽላቸው እንዲቀርጹ ኧረ እኔ አይደለም ምንድን ነው ናፍቂ እኮ ነች ምንድን ነው ታዲያ አጭር ጥቁር የምትለው አንተ እሷ አጭር ጥቁር ነች በጣም እኮ ሌላ ነገር ነው ብትነግሩኝ እኮ በጣም ይቅርታ በእናትህ አላወቅኩም አይ እንደዚህ እኔ እኮ ምን ሶሻል ሚዲያ ላይ በጣም ወዳቸዋለሁና ከጠይም ልጅ ጋር አይቼዋለሁ ምናምን ሲለኝ ትንሽ ስሜት ሶሪ በእናትህ በጣም ደስ የምትለው ለዛ ነው እዚህ ፕሮግራም እየሰራን ነበር ዴምሲ እዚህ ነው እንደምትሮጥ እዚህ እንደምትኖር አላውቅም ነበር አይ የቤቢ ጓደኛ እዚህ ገዝቶ ዴምሲ እያሟሟቅንለት ነው ቤት በማሞቅ እንኳን አትታማ ማለት ግሬስ ላዛኛ አለ ይልቁን እስቲ ቡና ሻይ ቡና አዎ ቤቱ በጣም ነው የሚያምር ወይ በጣም ቤቱ በጣም ሙቅ ደግሞ ባክሽ በስማ ቤቱ በጣም ነው የሚያምር ቆንጆ ነው በጣም ቤቱ ማረፍ ያምራል አይደል ቁጭ ብለና እስኪ አረ በጣም ነው እውነት አረ ትንሽ አረፍ በል
ቆይታችን ይሄን ይመስል ነበር ወደሻዋል በደንብ አድርገን እንግዲህ ስለምናነበው ነገር ነው እንግዲህ ደግሞ ቤት መግዛትሽን አስመልክቶ ሰርፕራይዝ ልናደርግሽ ነው እኔ ለገዛውት በጣም ደስ ይለኛል ግዴታችን ነው የኛ ዴሚስ ሪል ስቴት ቤት ለምቦሳ ነው የሚባለው ቤት ለምቦሳ በጣም ደስ ይላል ብዙ የተለዩ ነገሮችን አይቼበታለሁ ከካሬ ጀምሮ እስከ አከፋፈሉ እስከ ቅድመ ክፍያው የብዙ ሰዎችን አቅም ያማከለ ስለሆነ ብዙ ሰዎች ፍላጎት ያሳድሩበታል ብዬ አስባለሁና ጥሩ አማራጭ ነው አሁን ይሄ ቤት መግዛት ህልም ይሆነ የቀረም ይመስላል በተለይ ለዚህ ዘመን ወጣት አይደል ቤት መግዛት በጣም ሩቅ ሆኖ ነበር እና አሁን መኪና ላይ እንኳን ባልደረሰው ዋጋ ቤት መግዛት መቻል በጣም አሪፍ አጋጣሚ ነው ብዬ አስባለሁ እንደውም እኛ እንትናችን ቤት በመኪና ዋጋ ነው እየተባለ ከዛም በታች እሺ ናፍቆቲ ያው ቤት መግዛትሽን አስመልክቶ እንግዲህ የሆነ ሰርፕራይዝ አለሽ አረባክ ልትመርቁልኝ አንድ ሰርፕራይዝ አለ ያው ሁሉም ደመኞቻችን ቤት ሲገዙ ድንገት መጨረሻ ላይ አለው ሰርፕራይዝ ምን አድርጋቸው ነገር አለ ጨምር አድርጌ ገዛ አንድ ስትገዢ አንድ ሰርፕራይዝ ነው 3 4 ስትገዢ 3 4 ሰርፕራይዝ ይመጣልሻል አረ በቤቱ ልክ ነው በቤቱ ልክ ነው በገዛሽ ሊሚት ልክ ነው ማየት ጓጉቻለሁ ይሄው አግሪመንታችን ይሄን ይመስላል